እንዴ ለምን ደነገጥሽ? አባትሽ እኮ በጣም ነው ደስ ያላቸው። ዴቭ ሩታ ያቺኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አዴል ትጋቡ ነው? አዎ ብርሃን፣ ካላስቸገርኩሽ ለእናትሽ ልትነግሪያቸው ትችያለሽ። እኔ መናገር አቅሙን አውቃቸው። አይ አይሆንም ዴቭ። እትዬ አሹ ሰላም ነው እትዬ። እንዴት ዋላችሁ? ኑ ግቡ፣ ኑ ቁጭ በሉ ግቡ። ዝልቅ ናኪንጎይ አድርሳት መጣሽ? አሹ አዎ እትዬ፣ እንደ እንቁላል ተንከባክቤ ትምህርት ቤት አዝልቂያት ነው የመጣሁት። አመሰግናለሁ፣ እግዚአብሔር ያክብረ። እሺ እትዬ፣ አሁን እኮ ኪንጎን መንገድ ስመጣ አግኝቼው ነው። እንደው አደራ አደራ ባለፈው ያሉኝን ነገር ቃል የገቡልኝን ነገር ብሎኝ ነው። ውይ ልጄ ይቅር በለኝ፣ እርስት ታረኩትኝ። ለሊ ራሷን ስታ ወደቀች። ባቡሬ የምወዳትን ሴት ላገባ ነው እያለ ነው። ለሊም ደግሞ በዚህ ምክንያት ተረብሻ ስለነበረ ላዴ ሁሉንም ነገር እየነገረቻት ነበር። ባቡሬ ስለ ትዳር እያወራ እንደሆነና የሚወዳትን ልጅ ሊያገባ እንደሆነ ስትነግራት አዴም የምታውቀው ነገር ስለነበረ ስላንቺ እንደሚያወራ እኮ እርግጠኛ ነበርኩ፣ በቃ በኋላ እናወራለን ብላ ክችን ጥላት ሄዳ ነበር። ከክችን ውሃ በብርጭቆ ይዛ ወደ አዴ ስትሄድ ነበር ራሷን ስታ ወደቀችው። ሄለንና አበበም የለሊን ቤት ለመከራየት ቢፈልጉም ግን ደግሞ የለሊ ቤት በጣም ትልቅ ስለሆነባቸው ሌላ ቤት እየፈለጉ ነው። ኪንጎና ቅምጥልም በድጋሚ ተጣልተዋል። አሹም እባክሽ ሳልናገርሽ ፊት አይኔን አይተሽ ተረጅኝ እያላት ነበር። ሮማንም ቢገባትም እንዳልገባ ሆና ለማሳለፍ እየሞከረች ነው። ፍቅር ከዚህ በኋላ በጋርዲ ነው የምንቀሳቀሰው ብላለች። የቤዛ ወንድም ዳኒም እንግዲህ ፍቅርን በቀላሉ እንዲህ አልፋታሽም ብሏል። እሷም ትምህርት ቤት የሚያመላልሳት አሹን አድርጋለች ማለት ነው። ኪንጎ ስራ እያፈላለገ ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ፍቅር ከቤዛ ወንድም ጋር የቤዛ ወንድም ሲያያት ተመችታው ስለነበረ ለጓደኝነት ጠይቋት ነበር። እሷም አርፈህ ተቀመጥ፣ አንተ ተመቸሁ ማለት እኔ እፈልግሃለሁ ማለት አይደለም፣ ከዚህ በኋላ በዙሪያዬ እንዳላይህ ብላ ዝታ ጥለው ሄዳ ነበር። እሱም እንግዲህ እልህሽን ጥጋብሽንና ንቄትሽን አስተነፍስልሻለሁ ብሎ ወስኖ ነበር። እናም እንግዲህ ጠብቆ በምሽት አፏን አፍኖ ከዚህ በኋላ ሳናግርሽ በስርዓት የማታናግሪኝ ከሆነ እገልሻለሁ፣ አልለቅሽም። አሁንም የተውኩሽ ስለማዝንልሽና ስለማወድሽ ነው ብሎ አፏን አፍኖ እያስፈራራት ነበር። እናም ባቡሬ ደርሶ ባቡሬ አስትቶ አስለቅቋታል ማለት ነው። እናም እሱም ጓደኛ ናት በእኛ ምን አገባህ እያለው ነበር። ፍቅርም ሳትፈልግ አስገድዶ አፍኖ ሊወስዳት እንደነበረ ስትነግረው ባቡሬ እኔ እንዴት እንደዚህ ታረጋለህ? ሴት ልጅ በጉልበት በዚህ ጊዜ አይከብድም እያለው ነበር። አንተ ምን አገባህ ቢለውም እኔ ምንም አያገባኝም፣ ግን ደግሞ እህት አለኝ፣ አንተ እህት የለህም? እንደዚህ ሴት ልጅ በጉልበት መታገል የለብህም ብሎ አስጠንቅቆት ሄዷል። እሷም እንግዲህ ወደ ቤቷ ሄዳለች ማለት ነው። ወደ ቤት ካልሄደች በኋላ አሹና ሮማን አንድ ላይ ቁጭ ብለው እያወሩ ነበር። አሹ አይኔን አይተሽ እስቲ ተመልከች፣ ምንም ነገር የለም እባክሽ ተረጅኝ፣ እንዴት ነው የኔ ስቃይ የማይገባሽ እያለ ሮማንን ደጋግሞ እየጠየቀ ነበር። ሮማንም እባክህ አታደናግረኝ፣ አታወዛግበኝ፣ ግራ አታጋባኝ፣ ምንድነው የምትፈልገው እያለች ነበር። እናም እንዴ እባክሽ ተረጅኝ ተጨንቄያለሁ እያለ ነው። እሷም ደግሞ በጭራሽ ሊገባት አልቻለም። አይኔን ተመልከችው ሲላት አይን ምን ሆነ ጉዲፍ ገባብህ እንዴ እያለችው ነበር። እሱም ደግሞ በዚህ ሁኔታ እጅግ በጣም ተናዷል። ዛሬማ ሳልነግርሽ የትም አትሄጂም ንቅንቅ እንዳትይ እያለ ነው። ፍቅር በሯን አንኳኩታለች። ፍቅር በር ስታንኳኳ በሩን ሊከፍት ሲሄድ ዛሬ ሳልነግርሽ የትም መንቀሳቀስ የለም እዚሁ ቁጭ ብለሽ ጠብቂ ብሏት በር ሊከፍት ሄዷል። እናም እንግዲህ አሹ ስመለስ እነግርሻለሁ ብሎ በር ከፍቶ ሲመለስ ፍቅር ነበረች። ፍቅርም ከዚህ በኋላ ትምህርት ቤት የምታደርሰኝ አንተነህ፣ ሰዎች እየተከታተሉኝ ነው ብላለች። ደግሞ አንቺም በዚህ ባህሪሽ በዚህ አመልሽ ማን ይከተልሻል ቢላትም የእውነቷን እንደሆነና ከዚህ በኋላ ጋርዷ እንደሆነ ጠይቀዋለች። እሱም ብዙ ስራ እንዳለበትና እሷን መጠበቅ እንደማይችል የእሷን መላላሽ እንዳልሆነ ቢናገርም ግን ደግሞ ለእናቴ እናገራለሁ ብላ ነበር።
እናም እንግዲህ በዚህ ሁኔታ ለእናቷ ተናግራለች ማለት ነው። ሮማንም አሹን ከዚህ በኋላ ፍቅርን ልታመላልስ ነው እያለችው ነበረ። እሱም ደግሞ ኧረ እኔ ምን በወጣኝ፣ እሷን በዚህ ባህሪዋ ደግሞ ማኑ ከእሷ ጋር የእሷ አመላለሽ የሚሆነው እያለ ነበር። ግን ደግሞ ፍቅር ለእናቷ ሰዎች እየተከታተሏት እንደሆነ ተናግራለች። የፍቅር እናትም እነማን ናቸው ብላ ጥብቃ ስትይዛት የአእምሮ በሽተኛ ወዳጊ ነው ብላ ተናግራለች ማለት ነው። እናም አሹ እንዲያደርሰኝ እፈልጋለሁ እያለች ነው። መጀመሪያ ስታወራ ቀልድ ቢመስላትም የፍቅር እናት በኋላ ግን እማዬ አሁንም አላመንሽኝም ማለት ነው? እውነቴን እኮ ነው። ለትምህርት ቤትም ስለተባረረ ለአስተማሪ መናገር አልችልም። ግዴታ አሹ ትምህርት ቤት እንዲያደርሰኝ እፈልጋለሁ። በእርግጥም እሱ እኔን አይመጥነኝም፣ ንግግሩም ሆነ ተግባሩ ከኔ ጋር ባይመጥነኝም፣ ግን ደግሞ ትምህርት ቤት እንዲያደርሰኝ እፈልጋለሁ ብላለች። እናም እንግዲህ የፍቅር እናትም አሹን ይቅርታ ጠይቃ ፍቅርን ወደ ትምህርት ቤት እንዲያደርስና እንዲመልሳት አድርጋለች ማለት ነው። አሹም እሺ ብሎ በፍቅር እናት ሀሳብ ተስማምቷል። የቤዛ ወንድምም ቁጭ ብሎ መንገድ ላይ ትመጣለች እያለ እሷን መጠባበቁን ይዟል ማለት ነው። እናም ፍቅር ካሹ ጋር እየሄደች ሳለ እሱ እህቱ መታ ቤዛም ደግሞ እማዬን አፍቃኛለች እና እማዬን አይችልም ጣያለች ነበር። ለምንድን ነው እማዬ የምትያት ቢላትም የፍቅር እናት ጥሩ ሰው እንዲሆነች እና ትቆጣለች፣ ከዛም መልሳ ትረሳዋለች። በዛ ላይ የዋህነቷ ሁሉም ነገሯ በጣም ደስ ይላል። ፍቅር በጣም እድለኛ ናት፣ እንደ እናታችን ነው ተግባሯ፣ ለዛ ነው ብሏል። እና ከዚህ በፊት የተባረርሽበት ቤት አሁን እንዴት ነው የምትሄጁ ቢላትም ናፍቃኛለች፣ ላይ ትፈልጋለሁ፣ በዛ ላይ ደግሞ ለአንተ ስል ነው፣ እዳችንም እየበዛ ነው ብላለች። የፍቅር ወንድምም እንግዲህ አይዞሽ አትጨናነቂ እኔ ያለሁልሽ እያለ ነው። ግን ደግሞ ከሀገር እንድትወጣ እኮ ገንዘብ ያስፈልጋል ብትለውም አሁን ባለው ሁኔታ ግን ከሀገር የመውጣቱን ጉዳይ ሊሰርዘውም እንደሚችል ነግሯታል። እንደምን ተገኘ ብትለውም ስትለው ያያት ሴት እንግዲህ ትዳር የምትሆነው ከሆነ ትዳር ከመሰረተ የፍቅር ጓደኛ ከኖረው እንደማይሄድ ነግሯታል። እሷም ምን ተገኝቶ እያለችው ነበር። ጥሩ ሴት ከተገኘና ትዳር ከያዝኩ ላልሄድም እችላለሁ አትጨናነቂ እያላት ነው። እና እሷም ደርሼ ልመለስ ብላ ብትሄድም አሹ ከበር ገና አላስገባትም። ግን ደግሞ ወደ ውስጥ አስገባኝ ብትለውም በጭራሽ አንቺ ወደ ውስጥ ልትገቢያችሁም ብሎ ሮማ የፍቅር እናትን እንዲጠራ አድርጓል። የፍቅር እናትም ስትመጣ አሁን ደግሞ ምን ፈልገሽ መጣሽ ስትላት አይ አንቺን አፍቀሽኝ እኮ ነው ማየ አንቺን ለማየት ነው ብትልም በጭራሽ ያለምንም ሌላ ተጨማሪ ፈልጋ ካልሆነ በስተቀር በሰላም ወደዛ ቤት እንደማትመጣ ስለምታውቅ አይ የሆነ ተንኮል አስበሽ ካልሆነ በስተቀር ያለምንም ምክንያት እዚህ አትመጭም፣ ደግሞ አሁን ምን ፈልገሽ ነው ብላታለች። አይ አይደለም አንቺን አፍቀሽ ነው ስትላትም ስቃባታለች። እንደዛ ነው ብላ በቃ አሹ በሩን ዝጋ ብላ ጥላት ተመልሳለች። አሹም በሩን ዘግተውባት ቤዛ ተመልሳ ወደ ወንድሟ ሄዳለች ማለት ነው። ፊቷ ተዘብዝፎ እጅግ በጣም ከፍቷት ተመልሳለች። ፍቅር ካሹ ጋር ስትሄድ የቤዛ ወንድም አይቷት ስለነበረ እህቴ ቤት ሂጂና ቆንጆ ነገር ሰርተሽ ጠብቂኝ፣ ከተሳካ ይዣትም ልመጣ እችላለሁ ብሏል። አሁን ወደ የት ነህ ብትለውም አጭር ቀጠሮ እንዳለበት ተናግሮ እሷን እዛ ቁጭ ባለችበት ጥሏት ሄዷል። ቤዛ ምን እየተፈጠረ እንደሆነ ማመን አቅቷታል። በሌላ በኩል አዴ ዴቭን አሁኑኑ ተመለስ፣ ነገሩን ለማሳመን እኔ ራሴም ቢሆን እሄዳለሁ እያለች እየተጨቃጨቀች ነው። እናም እንግዲህ ለሊም የተፈጠረውን ነገር ሰምታ ስለነበረ የብርሃንን ስሜት ብርሃን ዴቭን እንደምታፈቅረው ሄለን ነግራት ስለነበረ እሷም ዴቭን ደውላ አዋርታው ነበር። እዛ መቆየትህ ጥሩ አይደለም፣ የበለጠ ሌላ ችግር ሊያስከትል ይችላል እና ተመለስ ብለው ነበር። ግን ደግሞ አዴም በተደጋጋሚ ደውላ ዴቭን ተመለስ እያለችው ነው። ሄለንም ሚስጥሩን ግልጥ አርጋ ባትነግራትም ዴቭ ከብርሃን ጋር ጊዜ እንደሚያሳልፍና ጥሩ ጊዜ እያሳለፈ እንደሆነ ነግራታለች። ግን ደግሞ ዴቭ ወደዛ ይሄድ ለምን እንደሄደ ስትነግራት ስትጠይቃት ዴቭና አዴ ሊጋቡ እንደሆነ እዛም ሄደው ቤተሰቦቿ እንዲያውቁት ሽማግሌ ለመላክ እንዲመቸው ለማድረግ እንደሆነ ነግራታለች። ስለሱ በጣም ደስ ይላል። ስላንቺ ደስ ብሎኛል እህቴ፣ ግን ደግሞ እንዴት ተዋወቃችሁ? ብርሃን ነው እኮ የሚያውቀው ብትላትም ብርሃንን ያወቃት ታማ ስትመጣ እንደሆነ ከዛ በፊት ግን እሷና እሱ እንደሚተዋወቁም ጭምር ነግራታለች። እና በጣም ደስ ይላል ብላ ብርሃን ሚስጥሩን ደብቃለች። እንደምታውቂው ነገር አለ እንዴ? ብርሃንና ዴቭ አንድ ላይ ናቸው እንዴ ብትላትም የዴቭ አባት ዴቭ ያሰበውን ነገር ቶሎ እንዲያሳካና
አደይንም እንዲያገባ ፈቀደለት። እናም በዚህ ሁኔታ ዴቭ እጅግ በጣም ተደናግጦም ደስ ብሎትም ነበር። የተደናገጠው ምን አግኝቶ ነው ከመቼ ወዲህ የሚለው ነገር ቢያስደነግጠውም ግን ደግሞ በመፍቀዱ እጅግ በጣም ደስ ብሎታል። አደይም ደውላ ደግሞ ዛሬ ሆኖ ካልተመለስክ ብለዋለች። ብርሃንም ደግሞ ልትሄድ ነው ወይ እያለች ነው። ብርሃን በጭራሽ አንተ አደይን አታገባም ብላለች። እንግዲህ በሚሄዱበት ቀን አደይ ተመለሱ ብላለች እና እየተመለስኩ ነው ሲል አደይ እናት እንዴት ታዲያ አሁን እንዴት ነው የምትሄዱ ብትልም እነ ዳይመንድ እየጠበቁት እንደሆነ ሲናገር ዳይመንድ ሻው ሳይልኝ ነው እንደሚሄደው እያለች ነበር። እናሱ ይሁን እንደዚህ አይደል አሁን ውጭ ላይ ሻንጣ ይዘው እየጠበቁኝ ነው እያለ ነበር። እሺ በቃቸው አደይን ሰላም በልልኝ ብላ የአደይ እናት ሸኝተዋለች። ሩታና ብርሃንም ቆመው ሲያወሩ ዴቭና አደይ ሊጋቡ እንደሆነ ለሱም ሽማግሌ እንደሚልክ አሁን ደግሞ ናፍቋት ነው መሰልና ብለዋለች። ለዛ ነው የምንመለሰው ብላ ስትነግራት በጭራሽ እንደዛማ አይሆንም እያለች ነው። እና እነ ዳይመንድም ቻው ሲሏት ነግረዋት ስለነበር በጭራሽ ይሄማ አይሆንም ባርኮትስ እያለች ነው። አሁንም ቢሆን ስለ ባርኮት እንጂ ዴቭ አደይን ያገባል የሚለውን ነገር ማመን አቅቷታል። ባቡሬም ለለሊ ስለ ማግባት ስለ ትዳር ስለሚወዳት ሴት አውርቶ ሸኝቷት ነበር። እናሷም ስሜታዊ ሆና ወደ ቤት ተመልሳለች። አደይ ምን ሆነች ነው ብትላትም ባቡሬ ስለ ጋብቻ እያወራ እንደሆነ ስለሚወዳት ልጅ ስትነግራት ስለ አንቺ መሆኑን ብታቂ ስለ አንቺ እያወራ እንደሆነ ድሮም አውቄ ነበር እያለቻት ነበር። እና በቃ በኋላ እናወራለን ብላት እሺ በቃ እኔ ሳሎን ጠብቅሻለሁ ሁሉንም ነገር እዛው እናወራለን እያለች ነበር። ለሊም እንግዲህ ውሃ ይዛ ወደ ሳሎን ለመመለስ ክችን ውስጥ ናት። ሄለንና አበበም የሚከራይ ቤት እየፈለጉ ነው። የለሊን ቤት ለመከራየት አስበው ለሊን አደይ ስትጠይቃት እሱ ቤት ይታልቅባቸዋል እያለች ነበር። ግን ደግሞ ሄደን እንየው ሲሉም እሺ ብላ ባቡሬ ጋር ተነስተው ሄደው ቤቱን አሳይተዋቸው ነበር። አበበ ቤቱን ቢወደውም ግን ደግሞ በጣም ትልቅ ሆኗል። ሄለንም ይሄ እኮ በጣም ትልቅ ነው ምን እናደርገዋለን እያለች ነው። እናም ቤቱን እንዲያሳያቸው ለባቡሬ ደውላ ባቡሬ ጋር ሲያወሩ ለሊን ሚስትህ ናት እንደ እያለው ነበር። ሚስት አይደለችም ጀስት ጓደኛዬ ናት ቢልም ግን ደግሞ እንደዛ አይመስልም ግን መልካም ሴት ትመስላለች ብሎ እየነገረው ነበር። መልካምነቷ መልካም የሚለው ቃል ብቻ የሚገልጸው አይደለም ሲለውም እንግዲህ አስያዝልቅላችሁ ብሎታል። አንተም እንደ ኪንጎና እንደ ቅምጥል ዞርክብኝ እያለው ነበር። አንድ ቀን አብራችሁ እንደምናያችሁ ተስፋ እናደርጋለን ብሏል። መልካም ምኞትንም ገልጾለታል። ኪንጎና ቅምጥልም በስበብ አስባበው እየተጋጩ ነው። ኪንጎ እኔ ራሴ ወንዱኜ ማስተዳደር እንጂ አንቺ ጋር ጥገኛ መሆን አልፈልግም እያለ ነው። ለሊ እንግዲህ ቅምጥልም ደግሞ እቤት ና ቶሎ አባቴ ከሌለ በኋላ ቤቱ በጣም እያስጠላኝ ነው። አባቴን በህልሜ ካላየሁት ይከፋኛል። አባቴ እየናፈቀኝ ነው። በጣም እየከፋኝ ነው። አንተም እንደ ድሮ አይደለህም እየሸሸኸኝ ነው እያለችው ነበር። ኪንጎም ከምን ጊዜውም የተለየ ጥሩ ስሜት ለእሷ እንዳለው ነግሯታል። ግን ደግሞ በጭራሽ እሷ ቤት እሷ ጋር መኖር እንደማይታሰብም በተደጋጋሚ ተናግሯል። ዴቭና አደይም ቤተሰቡን ቻው ብለው እንግዲህ ወደ አዲስ አበባ ለመመለስ መንገድ ጀምረዋል። ኪንጎና አሹም የፍቅር እናትን ስለ ስራ ሊያናግሯት ሄደዋል። አሁኑኑ ረስቸው ነው ሞት ይርሳኝ አሁኑ ደውዬ እጠይቃለሁ እያለች ነው። ኪንጎን እዛው ጠብቅ ብለዋለች። አሹም እዛው ነበር። ፍቅር ደውላ ትምህርት የለምና ና ውሰደኝ እያለችው ነው። አንቺ ደግሞ እርጦሻት መጭም እንዴ እያለ ነበር። የፍቅር እናትም ይቅርታ ጠይቃ ልጄ በሌላ ነገር እከሳለሁ እያለች ነው። እሱም እሺ በቃ መጣታለሁ ብሎ ከትምህርት ቤት ሊቀበል እሱን ሄዷል። ብርሃን በጭራሽ ዴቭ አደይን ሊያገባ አይችልም ብላ አምርራለች። ለሊም እንግዲህ የባቡሬ ማግባት ባቡሬ ማንን ነው የሚያገባው የሚል ስጋት ወይ ስሜቷንም አውጥታ ላለመናገር በጭንቀት ውስጥ ባለችበት እንግዲህ ውሃውን ከነብርጭቆ እንደያዘች የራሷን ስታ ውስጥ ወድቃለች። አደይም በጣም ተደናግጣ ድረሱልኝ እያለች ነው። ውድና የተወደዳችሁ ለዛሬ ነበር ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ